ሰላምታዬ በያላችሁበት ይድረስ። ተፈላጊ ለመሆን የሚረዱ 6 ጸባዮችን ልነግራችሁ ነው። የሰው ልጆች ሕይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። እንዳውም ዴል ካርኔጌ የመወደድ የመፈለግ ረሃብ አለብን ይላል። በሥራህ ተፈላጊ ከሆንክ አማርጠህ ትሠራለህ። ጊዜህን በጥሩ ገንዘብ ትመነዝረዋለህ። ከሰዎች ጋር ባለህ ግንኙነት ተፈላጊ ከሆንክ የፍቅር ግንኙነትህ የተለየ ነው የሚሆነው። ጓደኞችህ ቦታ ይሰጡሃል። በሄድክበት ሁሉ ሰዎች አክብሮታቸው ላንተ ከፍ ያለ ይሆናል። በአጭሩ ተፈላጊ መሆን ኢምፖርታንት ነው፣ በተለይ አሁን ባለንበት ፉክክር በበዛበት ዓለም ላይ። 6 ጸባዮችን እነግራችኋለሁ። ወሳኞች ናቸው። ከ6ቱ ጸባዮች መካከል አንተ ስንቱ እንዳለህ ራስህን ትመዝናለህ። ቢያንስ 4ቱ ካለህ ተፈላጊ ሰው ነህ ማለት ነው። ግን 2ና ከዚያ በታች ጸባይ ከሆነ ያለህ ማስተካከል ያሉብህ ነገሮች አሉ ማለት ነው። ያሉህን ጸባዮች አጠናክረህ ትቀጥላለህ፣ የጎደሉህን ደግሞ ትሞላለህ። አጠር አድርጌ እነዚህን ጸባዮች እንዴት እንደምታዳብር እነግርሃለሁ። እውነተኛ ጓደኛ ማለት ያንተን ምርጥ ማንነት እንድታወጣ የሚረዳህ ነው። ኢንስፓየር ኢትዮጵያ የእናንተው ምርጥ ጓደኛ ነው። ሁሌም የምንለቃቸው አስተማሪ አነቃቂ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ የሚለውን ምልክት መጫንና የደወል ምልክቷን መንካት ብቻ ነው። አሁን ቀጥታ ተፈላጊ ወደሚያደርጉን 6 ጸባዮች እንግባ። የመጀመሪያው ዲስፕሊን ነው። ሕይወት የ100 ሜትር ሩጫ አይደለም፣ ረጅም ማራቶን ነው። ማራቶን የሚያሸንፍ ደግሞ ትንፋሽ ያለው ትዕግስትና ጽናት የተሞላ ሰው ነው። ሁኔታዎች ከባድ ቢሆኑ፣ የምትፈልጋቸው ነገሮች ለጊዜው ባይሳኩ ቢዘገዩ፣ በየቀኑ ግን የማይቆም ጥረት ያስፈልግሃል። ስኬት ከ100 ቢታረም 90ው ዲስፕሊን ነው። 10ሩ ራስን ማነቃቃት ነው። በሥራና በቢዝነስ ተፈላጊ የሚያደርግህ ጸባይ ነው። ዲስፕሊንን የሚተካ ነገር የለም። ዲስፕሊን ማለት በየቀኑ ከአንተ የሚጠበቀውን ሁሉ ማድረግ ነው። ስፖርቱን እሰራለሁ ካልክ መስራት፣ ጠዋት እነሳለሁ ካልክ ቃልህን አክብረህ መነሳት፣ አጠናለሁ፣ አነባለሁ፣ እሰራለሁ ካልክ ምንም አይነት ሰበብ ሳትደረድር ያልከውን ሁሉ ማድረግ ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜትህ ከፍ ዝቅ ሊል ይችላል። አንተ ግን ትቀጥላለህ፣ አታቆምም። ወታደር ነህ። ለምትፈልገው ነገር ተስፋ የማይቆርጥ ተዋጊ ነህ። የማታቆም ነህ። የምትፈልገው ነገር ከሰማይ አይወርድም። ያንተን ጥረት ይፈልጋል፣ ያንተን ላብ ይፈልጋል። በየቀኑ የምትከፍለው ዋጋ ነው ዲስፕሊን። ያው ሲወራ ቀላል ይመስላል፣ ግን በተግባር መዋል ከባድ ነው። ታዲያ እንዴት ዲስፕሊን ይኖርሃል ነው ጥያቄው። አንደኛ የምትፈልገውን ነገር ለይተህ እወቅ። 2ኛ ለምን እንደፈለከው በደንብ እወቅ፣ ምክንያቱን አረጋግጥ። 3ኛ ያንን ነገር እንዳታደርግ የሚከለክሉህን ወደኋላ የሚጎትቱህን ነገሮች አስወግድ። 4ኛ ለውጥህን ተመልከት። ለምሳሌ ጠዋት 11 ሰዓት ሁሌ መነሳት ልትፈልግ ትችላለህ። ለምንድን ነው የምትነሳው? ወሳኙ ጥያቄ። የሚያሳምን ምክንያት ያስፈልግሃል። ወሳኝ የሆነውን ስራዬን በትኩስ ጉልበት ለመጨረስ ካልክ ምርጥ ምክንያት አስቀምጠሃል። ጠዋት እንዳትነሳ የሚከለክልህ ነገር ምንድን ነው? አርፍዶ መተኛት ነው። ስለዚህ በጊዜ መተኛት ትጀምራለህ። ሌላም ምክንያት ሊኖርህ ይችላል፣ ግን ለይተህ ማወቅ አለብህ። ዲስፕሊን የሚገነባው በሂደት ነው። ስለዚህ ከዚህ በኋላ አርፍደህ መነሳት አቁምና ቢያንስ እስከ ዛሬ ከምትነሳበት ሰዓት 30 ደቂቃ ቀደም ብለህ ተነስ። 1 ሰዓት የሚነሳ ሰው 12 ተኩል ይነሳ። 2 ሰዓት የሚነሳ ሰው 1 ተኩል ይነሳ። በዛች 30 ደቂቃ ስራህ ላይ፣ ትምህርት ላይ፣ ሕይወትህ ላይ የሆነ አዲስ ነገር የሚጨምር ነገር ስራበት። እንደተነሳህ አልጋህን አንጥፍ፣ ጸልይ፣ የሆነ ጠቃሚ ነገር አንብብ፣ ራስህን ለቀኑ አዘጋጅ። ይሄንን ለ21 ቀን ሳታቋርጥ አድርገው። ከዛ ተፈላጊነትህ ያስገርምሃል። ከሰዎች ጋር ያለህ ግንኙነት ደስተኛ ያደርግሃል። ስራህ ላይ መሰልቸት፣ መድከም ታቆማለህ። ሕይወትህ አዲስ ቅርጽ መያዝ ትጀምራለች። ዲስፕሊን የሚሰጥህ ትርጉም ያለው ሕይወት ነው፣ ተፈላጊም ያደርግሃል። 2ኛው የስሜት ብስለት ነው፣ ኢሞሽናል ኢንተለጀንስ። የስሜት ብስለት ከሰዎች ጋር ለምንፈጥራቸው ማንኛውም ግንኙነቶች፣ ለሥራ፣ ለቢዝነስ በጣም አስፈላጊ ነው።
ዳንኤል ጎልማን የተባለ ኢሞሽናል ኢንተለጀንስ በተባለ መጽሐፉ የታወቀ ሳይኮሎጂስትና የቢዝነስ አማካሪ እንዲህ ይላል። ብዙ ሰዎች በዚህ ዓለም የሚፈልጉትን ሊያገኙ የሚችሉት ትልቅ አይኪው ካላቸው ወይም ጂኒየስ ከሆኑ ብቻ እንደሆነ አምነው ይሸወዳሉ። ግን ከአይኪው ይልቅ ኢኪው ያለው ሰው ወይም የስሜት ብስለት ያለው ሰው ስማርት ባይሆን እንኳን የተሻለ ቦታ ላይ ራሱን ያገኘዋል ይለናል። የስሜት ብስለት ሲኖርህ የጀመርከውን ጥረት ለምን ቶሎ ለውጥ አልሰጠኝም ብለህ አታቆምም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስህን ስሜት ማወቅ። ለምንድን ነው ስሜትህ የሚለዋወጠው? የሚሰማህ ስሜት ለምን እንደተፈጠረ ታውቀዋለህ? አሁን ምን እንደሚሰማህ መግለጽ ትችላለህ? ይህንን ካደረግ ራስህን ትረዳለህ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜትህ ሪሞት ያለው ማጋር ነው። ሰዎች በሚናገሩ ወይ በሁኔታዎች መለዋወጥ ምክንያት ስሜትህ አብሮ ይለዋወጣል። እንደዛ ከሆነ የስሜትህ ሪሞት ሌሎች ጋር ነው። ሶስተኛ ሰዎችን መረዳት ነው። ሰዎች ምን እንደሚፈልጉ ከሁኔታቸው ከስሜታቸው ቀድመህ መረዳት ከቻልክ ብስለቱ አለህ ማለት ነው። አየህ፣ ሰዎችን የመረዳት ጥበብ ሲኖርህ ንግግራቸውን ብቻ ሳይሆን ጥልቅ ፍላጎታቸውን፣ ውስጣቸው ምን እንዳለ ከሁኔታቸው ከንግግራቸው ማንበብ ትችላለህ። ያኔ የመረዳት ጥበብ ተክንሃል ማለት ነው። የመጨረሻው የስሜት ብስለት ደረጃ ምርጥ ግንኙነት መፍጠር ነው። ስሜትህን ከተቆጣጠርክ፣ የሰዎችን ስሜትና ፍላጎት ከተረዳህ የምትፈልገውን ነገር ከማግኘት የሚከለክልህ ነገር የለም። ሶስተኛው ራስን ማነቃቃት ነው። ድብርታምን ሰው ማን ይፈልገዋል? ሞቲቬሽን አይደለም የሚያስፈልግህ፣ ሰልፍ ሞቲቬሽን ነው የሚያስፈልግህ። ማነቃቂያ ሳይሆን የሚያስፈልግህ ራስህን ማነቃቃት ነው። ማንም እስኪነግርህ መጠበቅ የለብህም። የጀመርከውን ነገር ለማቆም ብዙ ምክንያቶች ሊኖሩህ ይችላል። ግን መቀጠል አማራጭ የሌለው አማራጭ ነው። ለምን እንደጀመረ ካስታውስ። የሆነ ደረጃ ስታደርሰው የሚሰማህን ስሜት አስበው። ማንም ሳያይህ የምትለፋው ልፋት፣ የምታደርገው ጥረት ነው ዋጋ የሚከፍልህ። ለዛ ነው ማንም ሳያስታውስህ ራስህን ማበርታት፣ ማጠንከር ያለብህ። ይሄ ጸባይ ስራህን እንዳታቆም፣ ከሰዎች ጋር ያለህን ግንኙነት እንዳታበላሽ ያደርግሃል። ጀማሪ ብቻ ሳይሆን ጨራሽ ያደርግሃል። አብዛኛው የምትፈልጋቸውን ነገሮች የምታሳካው ብቻህን ታግለህ ነው። ለዛ ነው ራስህን ማነቃቃት መቻል ያለብህ። አራተኛው ትኩረትህን መጠበቅ ነው። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያ ያለው ነገር በሙሉ ጫጫታ ነው። ሁሉም ነገር እንደሚያስፈልግህ ሊሰማህ ይችላል። በጥልቀት ካሰብከው ግን ለአንተ የሚጠቅሙ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖርሃል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለአንተ የሚቀንሱት የሚጨምሩት ነገር የለም። ብዙ ሥራ ላይ ተፍ ልትል ትችላለህ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅተሃል። የምትናፍቀው ትልቁ ለውጥ ያለው በትኩረትህ ውስጥ ነው። ትኩረትህ ወዳለበት ነው ጉልበትህ የሚፈሰው። ጉልበትህ አንድ ቦታ ላይ ብቻ ከፈሰሰ የምታገኘውን ውጤት አስበው እስኪ። በ4 አቅጣጫ አንድ እርምጃ ብትራመድ ብዙ አልተጓዝክም። ግን አንድ አቅጣጫ ብቻ መርጠህ 4 እርምጃ ብትራመድ ብዙ ጊዜ የሚፈጅብህን ነገር በአጭር ጊዜ ታሳካለህ። ትኩረትህን ከጫጫታ፣ ከሁካታ፣ ከዲስትራክሽን ጠብቅ። ምክንያቱም ተፈላጊ መሆን አለብህ። ሰዎች የሚሮጡበት ሁሉ ያንተ ጥሪ አይደለም። ዋጋህን ይጨምረዋል ትኩረት ሲኖርህ። 5ኛ ሁሌም ራስን ማስተማር። ትምህርት ቤት ወይ ኮሌጅ የምትማረው አይምሮህ ነገሮችን የሚያይበት መንገድ እንዲቀርጸው። ራስህን የምታስተምረው ግን በፈለግከው ዘርፍ ላይ ተፈላጊ ለመሆን ነው። ብዙ ሰው ዲግሪ አለው፣ ሥራ ግን የለውም። ብዙ ሰው ሥራ አለው፣ በገቢው ግን ደስተኛ አይደለም። ለምን ካላችሁ ይሄ ሰው ከዩኒቨርሲቲ ከወጣ ወይ መደበኛ ትምህርት ከጨረሰ በኋላ አዲስ ነገር፣ አዲስ ዕውቀት ወደ አይምሮ አልጨመረም። ስለዚህ ገቢውን የሚያሳድግበት አዲስ መንገድ አያውቅም። አብዛኛው ሰው በሚጓዝበት መንገድ እየተጋፋ ነው የሚኖረው። ራስህን ማስተማር ማንበብ ብቻ አይደለም፣ ጠቃሚ ነገር ማየት፣ መስማት፣ በዙሪያ ካሉ ሰዎች መማር።
አሪፍ የምትለው ጸባያችሁን መውሰድና መኮረጅ ነው። ሁሌም ራስህን ማስተማር የሚጠቅምህ በጣም ብዙ ነገር ለማወቅ አይደለም፣ ብዙ ነገር ለመረዳት ነው። በማወቅና በመረዳት መሃል ትልቅ ልዩነት አለ። ማወቅ አይምሮህን በመረጃ መሙላት ነው። ለሱ ደግሞ ጎግል አለ። መረዳት ግን ያወቃቸውን ነገሮች እንድታገናኛቸውና ሌሎች ያልታያቸውን እንድታይ የራስን ችግር እንድትፈታ ነው የሚያደርግህ። አስታውስ እስኪ መቼ ነው ለመጨረሻ ጊዜ ሕይወት ላይ የሆነ ለውጥ የፈጠረ ነገር የሰማኸው፣ ያየኸው ወይ ያነበብከው? አየህ፣ ማደግህንና እድገት ማቆምህን በዚህ መመዘን ትችላለህ። ራስህን ማስተማር በየትኛውም የሕይወት ዘርፍ ተፈላጊ ቁልፍ ሰው ያደርግሃል። ተፈላጊ ጸባይ ፍሌክሰብል መሆን ነው። በ21ኛው ክፍለ ዘመን ቆሞ እንደ መቅረት ኪሳራ የለም። ብዙ ሰዎች አስተሳሰባቸው ተራማጅ አይደለም። አዲስ ነገር ለመሞከር ፍቃደኛ አይደሉም። ወይ ይፈራሉ ወይ ሰበብ ያበዛሉ። ስለዚህ በሕይወታቸው ለውጥ የለም። የሌሎች ተፈላጊነት ሲጨምር ግን፣ ሌሎች በስኬት ከፍ ብለው ሲታዩ ግን ይቀናሉ። የኔስ ቀን መቼ ነው ይላሉ። አንድ ሙያ በቂ አይደለም፣ ሙያዎች ያስፈልጉሃል። አንድ ስኪል በቂ አይደለም፣ ስኪል ሴት ያስፈልግሃል። ተመሳሳይ ነገር እያደረግ የተለየ ውጤት መጠበቅ ሞኝነት ነው ይለናል አልበርት አንስታይን። አዲስ ነገር ለመሞከር ከዘመኑ ጋር ለመራመድ ክፍት መሆን አለብህ። ለውጥ የሚጀምረው ከፍላጎት ነው። ቆሞ ቀር አስተሳሰብ በበዛበት ዓለም ለአዲስ ነገር ክፍት ከሆንክ ሌሎች ያላዩትን ዕድል ታያለህ፣ ነጥረህ ትወጣለህ። ሌሎች ያላገኙትን ስኬት ታጣጥማለህ። የአይምሮህን በር ቆልፈህ አትቀመጥ። ከትላንት የተሻለ ሰው ለመሆን በሄድክበት ሁሉ ተፈላጊ ለመሆን ፍሌክሰብል ወይም ተራማጅ፣ ለአዲስ ነገር ጉጉት ያለው መሆን አለብህ። በእናትና በአባቶቻችን ዘመን ተቀጥረህ እየሰራህ 10 ልጅ ታሳድጋለህ። ደሞዝህ 150 ቢሆን እንኳን ኑሮ ርካሽ ነበር። አሁንም ግን ተቀጥሬ መስራት ብቻ ነው ያለብኝ ብለህ የምታስብ ከሆነ 1960ዎቹ ላይ ቆመ ቀርተሃል ማለት ነው። ስቴፈን ሃውኪንግ የተባለ የዘመናችን ጂኒየስ ሰው ኢንቴሊጀንስ ኢዝ the ability to adapt change ነው ይለናል። ጠቢብነት ማለት አዲስ የሆነ ለውጥ የመልመድ ችሎታ ነው ማለቱ። ቤተሰቦች ተፈላጊ ከሚያደርጉ 6ቱ ጸባዮች መካከል የትኞቹ የናንተ ናቸው? የትኞቹ ጎደሏችሁ? ኮመንት አድርጉልን። የናንተን ክፍተት ለማስተካከል ሌሎች ቪዲዮ እንሰራበታለን። አብራችሁን ስለቆያችሁ አክብሮቴ ከፍ ያለ ነው። ለሃይስኩል ተማሪዎች ብቻ የሚሆን በትምህርት ውጤታማ እንዲሆኑ የሚረዳቸው ምርጥ አፕሊኬሽን ሰርተናል። ፊውቸርኤክስ የተባለ ከጉግል ፕሌይ ስቶር ማውረድና መጠቀም ነው። ለተማሪዎች የሚረዱ ኮርሶች አሉን። አፕሊኬሽኑ ቀላልና ለአጠቃቀም የሚመች ነው። መልካሙን ሁሉ ተመኘሁላችሁ።